የቀድሞ የትግራይ ክልል ምክትል ርዕሰ መስተዳድር በ2013 ዓ.ም ሰሜን ኢትዮጵያው ጦርነት ከተማረኩም የህወሓት ሰዎች መካከል አንደኛው የነበሩት ዶክተር አብርሃም ተገስታ አነጋጋሪ ቃለ ምልልስ ሰጥተዋል። በቃለ ምልልሳቸው ስለ ህወሓት ህጋዊ እውቅና ሰውነት፣ ከኤርትራ ጋር ስላላቸው ግንኙነትና ሌሎች ጉዳዮች አንስተው ገለጻ ሰጥተዋል። በቃለ ምልልሱ ያነሷቸውን ሐሳቦች ከሌሎች መረጃዎች ጋር ሰባጥረን አሰናድተናል። አብረን እንቆይ። አብርሃም ተከስተ የቀድሞ የገንዘብና ኢኮኖሚ ሚኒስትር በሰሜን ኢትዮጵያ የመጀመሪያ ዙር ጦርነት መማረካቸው የሚታወስ ሲሆን ከጥቂት ዓመታት ስር በኋላ መለቀቃቸው አይዘነጋም። አብርሃም ከተለቀቁ በኋላ ወደ ትግራይ ክልል በማምራት የህወሓትን ካቢኔ እንደገና ተቀላቅለው በደብረጽዮን ገብረ ሚካኤል ወገን መሰለፋቸው ይታወቃል። ከድርጅቱ ልሳን ወይን ጋር ቆይታ ያደረጉት አብርሃም እንዲቀጥላሉ። የህዝባዊ ወያኔ ሓርነት ትግራይ ህወሓት የምስክር ወረቀት በተመለከተ ለቀረበላቸው ጥያቄ የሰጡት ምላሽ ምርጫ ቦርድ የሰጠን የምስክር ወረቀት አልተቀበልንም። የኢትዮጵያ ብሔራዊ ምርጫ ቦርድ ጤናማ ቢሆን የፕሪቶሪያ ስምምነት እንደተፈረመ መጀመሪያውኑ ነበር የህወሓትን ህጋዊ ሰውነት መመለስ የነበረበት። ህወሓት በቦርዱ ቢሰረዝም ከፖለቲካዊ እንቅስቃሴ የሚያግደው የለም የሚሉት የህወሓቱ ሰው ከፌደራል መንግስቱ ጋር ያለን ግንኙነት በፕሪቶሪያው ስምምነት ይቀጥላል ባይ ናቸው። ምንም እንኳን እርሳቸው ይህን ቢሉም ከትናንት በስቲያ በሁሉም የመንግስት መገናኛ ብዙሃን በተላለፈው የጌታቸው ረዳና ሬድዋን ሁሴን ቃለ መጠይቅ ግን ተቃራኒው ሐሳብ መንጸባረቁ ይታወሳል። ሬድዋን በፕሪቶሪያ ስምምነት መሰረት ህወሓት ከሽብርተኛነት መፋቅ እንጂ እውቅና የሚባል ነገር የለም ማለታቸው አይዘነጋም። የፌደራሉ መንግስት አስፈጻሚው አካልም በስምምነቱ መሰረት ሽብርተኝነቱ እንዲነሳ አደረገ። ከዚህ በኋላ ብልጽግናን ጨምሮ በአገሪቱ ውስጥ እንደሚንቀሳቀሱት ፖለቲካ ፓርቲዎች ሁሉ የህወሓት ጉዳይ የሚስተናገደው ምርጫ ቦርድ ነው። የድርጅቱ ሊቀመንበርም ከምርጫ ቦርድ በኩል የተሰጣቸውን የምስክር ወረቀት አይተው መስተካከል ያለበትን ኤዲት አድርጉልኝ ብለው ፈርመው ከተቀበሉ በኋላ ከጀርባ ያሉ ነገር ግን ምንም አይነት የሚያስጠይቅ መደበኛ ስራ የሌላቸው አካላት ጫና ያሳድራሉ። ደብረጽዮንም እኛ እንቀበለውም አሉ ይላሉ። የምስክር ወረቀቱ የማያስማማቸው ከሆነ ሳይቀበሉት መነጋገር ይቻልም ነበር ባይ ናቸው። ጌታቸው በኩላቸው ስለ እውቅናው ማብራሪያ ሲሰጡ በፕሪቶሪያው ስምምነት አውድ መሰረት እውቅናው እንደተመለሰ የሚቆጠር ነው። ይህ ሳይሆን ቀርቶ ከምርጫ ቦርድ ምስክር ወረቀት ከተቀበልህ ግን በቦርዱ ህግጋት መመራት ግድ ነው ሲሉ ሐሳቡን ማጎልበታቸውን ሸገር ታይምስ ዘግባለች። አብርሃም ቀጥሎ ያነሱት ደግሞ ደቡብ ትግራይ እያሉ የጠሩትና እርሳቸው የሚገኙበትን የደብረጽዮንን ጎራ በመቃወም የሚታወቁን አካባቢ ነው። ይህንን በተመለከተ ሲያብራሩ የዞኑን አስተዳዳሪ መቀየር የሚችሉት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ናቸው። ከእርሳቸው ጋር መግባባት ፈጥረናል ያሉት አንጋፋው የህወሓት ሰው በራያ አካባቢ የአስተዳደር ችግሮች እንዳሉ ይገባኛል። ከታደሰ ጋር መግባባት ላይ ስለደረስን መፍትሄ እናመጣለን ሲሉ ተደምጠዋል። አካባቢውን ማስተዳደር ያለበት የዞን ምክር ቤት መሆን አለበትም ሲሉ ተናግረዋል። ምንም እንኳን እርሳቸው ይህን ቢሉም ከአንድ ሳምንት ገደማ በፊት ህወሓት አይምጣብን የሚሉ ወጣቶች መፈክር አንግበው ጦርነት ይብቃ ያሉ እናቶች መሬት ላይ ጭምር እየተንከባለሉ ተቃውሟቸውን ሲገልጹ ፈጣሪያቸውንም ሲማጸኑ ታይተው ነበር። ቀጥሎ ለሰውየው የቀረበላቸው ጥያቄ ከኤርትራ ጋር የተገናኘው ነው። ይህ የህወሓት ጎራ አስተላለፉን ከኤርትራ መንግስት ጋር ማድረጉን ከፍተኛ ባለስልጣናት ጭምር በይፋ እየገለጹ ነው። ጉዳዩን በተመለከተ ከወይን ጋዜጣ ጋር ባደረጉት ውይይትም ከኤርትራ ጋር የግዴታ ሰላም መፍጠር አለብን ሲሉ ተደምጠዋል። ምላሻቸውን መስጠት የሚጀምሩትም እንዲህ ሲሉ ነው። እኛ ከአማራ፣ ከአፋር፣ ከአገው፣ ከቅማንት ከሁሉም ጋር በሰላም ጉዳይ እንሰራለን። ከኤርትራ ህዝብም ጋር እንሰራለን። ከብልጽግናም ጋር ሰላም እየፈጠርን ነው ብለዋል። አክለውም ህወሓት ሰላም አይፈልግም የሚሉት ስልጣናቸውን ለማራዘም የፈለጉት ብልጽግናዎች ናቸው ሲሉ ተናግረዋል። እዚህ ትግራይ የነበረው የጌታቸው መንግስት ህወሓት ሰላም አይፈልግም እያለ ህዝብ እያሸበረ ቆይቷል። አሁን ከፌደራሉ መንግስቱ ጋር የሚያደርገውም አሽከርነት ነው ሲሉ ፈርጆታል። የህወሓት ፖሊት ቢሮ ኃላፊው አብርሃም ተከስተ አክለውም ህወሓት ከኤርትራ ጋር በሚያደርገው ማናቸውም ግንኙነት የማንንም ፍቃድ አያስፈልገውም ሲሉ ሞግተዋል። ከኤርትራ ጋር ሰላም መፍጠር እጅግ አንገብጋቢ ነው ሲሉ የገለጹት ዶክተር አብርሃም ይህንን ደግሞ አጠናክረን እንቀጥልበታለን ብለዋል። በሰሜን ኢትዮጵያው ጦርነት ባላንጣ የነበሩት ህወሓትና ሻዕቢያ ጽምዶ የተሰኘ ጥምረት መመስረታቸው እየተሰማ ነው። ጽምዶ ጥምረት ወይንም ኢንጌጅመንት የሚል ትርጉም አለው። ይህንን ተከትሎ የህወሓት አክቲቪስቶች ወደ አስመራ እየተመላለሱ ሲሆን በባለስልጣናትና ወታደራዊ አመራሮች ደረጃም ግንኙነቶች መጀመራቸው እየተሰማ ነው። እርሳቸው ይህን ቢሉም ሌተናንት ጄኔራል ታደሰ ወረደ በአዲስ አበባ በጠቅላይ ሚኒስትር ጽሕፈት ቤት ተገኝተው በፈረሙት
ቃል ኪዳን ሰነድ መሰረት ከውጭ አካላት ጋር የሚደረግ ግንኙነት ማቆም የሚል አንቀጽ መካተቱ ይታወሳል። በእርግጥ የአንቀጽ ከመካተቱ ማስቀደሙም ቢሆን የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የቀድሞው ርዕሰ መስተዳድር ጌታቸው ረዳ መጋቢት 5 ቀን 2017 ዓ.ም በጋራ ለዲፕሎማቶች በሰጡት ገለጻ የደብረጽዮን አንጃ መወንጀላቸው ይታወሳል። በዚሁ ማብራሪያ ላይ የውጭ ጉዳይ ሚኒስትሩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሰው ነበር። በወቅቱ ገለጻ የሰጡት አቶ ጌታቸው ረዳ በኩላቸው በሌላኛው ክንፍ የሚገኙም የተወሰኑ የህወሓትና ወታደራዊ አመራሮች ከፌደራል መንግስት ጋር በሚደረግ ንግግር መደራደር አቅማቸውን ለማሳደግ በሚል የኤርትራ አመራሮችን ማግኘታቸውን ተናግረው ነበር። አንደኛው የህወሓት ክንፍ ጊዜያዊን መንግስት በግልጽ ኃይል ተጠቅሞ ለመናድ እየሞከረ ነው ብለው ነበር። ለሰሜን ኢትዮጵያው ጦርነት መቆም ምክንያት የሆነው የፕሪቶሪያው ስምምነት ሁሉም አካላት በአገሪቱ ህግና መመሪያ እንዲተዳደሩ፣ ህግ እንዲያከብሩ እንዲሁም በህገ መንግስቱ መሰረት የተቋቋሙ ተቋማትን መመሪያ እንዲከተሉ እንደሚያሳስብ ያስታወሱት ጌዲዮን የውጭ ሀገራትና ዓለም አቀፍ ተቋማት የሚያወጧቸው መግለጫዎች ሁለቱን አካላት የሚወቅሱ ናቸው። ነገር ግን የፕሪቶሪያውን ስምምነት ችላ ያለ እንዲሁም አመጽ እየቀሰቀሰ ያለው አንደኛው አካል ነው ማለታቸው አይዘነጋም። ወደ አብርሃም ስንመለስ የኛ ቀዳሚ አጀንዳ ተፈናቃዮችን መመለስ እንደመሆኑ መጠን እሱ ላይ እንቅስቃሴ እያደረግን ነው ይላሉ። ይህ ግን ሐሰት መሆኑን የትግራይ ልሂቃን ጭምር ደጋግመው ሲናገሩ ተደምጠዋል። ምክንያቱም የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል እንኳን ደጋግመው የተናገሩት ድርጅታቸው ካልዳነ ተፈናቃዮች እንደማይመለሱ ነውና። ከዚህ በተጨማሪ ጌታቸውና ሬድዋን በሰጡት በዚያው ቃለ ምልልስ በመቶ ሺዎች የሚቆጠሩ ተፈናቃዮችን ወደ ቀያቸው መመለስ ቀላል ነው ይላሉ። እርሱንም ያብራራሉ። ከህግ ውጭ የተቋቋሙት አስተዳደሮች ፈርሰው መከላከያ ሰራዊትና በትግራይ በኩል ካሉ ሚሊሻዎች በጋራ ሆነው ጸጥታውን አስከብረው ተፈናቃዮቹን ለመመለስ ስምምነት ላይ ተደርሶ ነበር። ይሁንና የኔ ፓርቲ ያሉት የህወሓት ስራ አስፈጻሚ ኮሚቴ አስተዳደራችን ይዘን መግባት አለብን አለ። አስተዳደር ካልተመለሰ ተብሎ ተፈናቃዮች መንገላታት የለባቸውም ቢባል ሊሳካ አልቻለም ሲሉ አስታውሰው ነበር። በ2015 ዓ.ም በፍጥነት ተፈናቃዮች ቢመለሱ ምርጫ ቢካሄድና ስፍራው በትግራይ ክልል ጊዜያዊ አስተዳደር ስር ይካተት ነበር። አሁን ደግሞ ተፈናቃዮቹ በራሳቸው መንገድ ወደ ተፈናቀሉበት መሄዳቸው አይቀርም። ወደዛ ሲሄዱ አደጋ ሊደርስባቸው ስለሚችል እርምጃ እንወስዳለን የሚል አመለካከት በእርሳቸው አገላለጽ ተረት አለ። ነገር ግን ይጠይቃሉ፣ ለምንድን ነው እርምጃ የምንወስደው? አስቀድመው በተግባባንበት ተፈናቃዮቹ መመለስ ይቻል ነበር ባይ ናቸው። እኔ የሚጸጽተኝ ይላሉ ጌታቸው፣ ጉልበት ተጠቅሜም ተጭኜም ሆነ ለምኜ ተፈናቃዮቹም እንዲመለሱ ሳላደርግ ጊዜው መባከኑ ነው። ሬድዋን ሁሴን ስለዚህ ጉዳይ ሲያብራሩ በስምምነቱ መሰረት ቅድሚያ የተሰጠው ትጥቅ ማስፈታት ላይ ቢሆንም በኋላ ላይ ግን ተፈናቃዮች መመለስ የሚለው ጎልቶ ወጥቷል። ሚያዝያ 2015 ዓ.ም ክረምቱ ከመግባቱ በፊት እንዲመለሱ ዝግጅቶች ተደርገው ነበር። ቢያንስ 2015 ክረምትን ራያና ጸለምት ወደ ቀያቸው ተመልሰው አርሰው እንዲበሉ የወልቃይትን ደግሞ ቀጥለን እንግባበት ነበር ያልነው ሲሉ ያስታውሳሉ። ከህወሓት ወገን ታዲያ ሚሊሻው ይግባ ይላሉ። ፌደራል መንግስቱም እሺ ይግባ፣ ምክንያቱም ሚሊሻው አርሶ አደር እንደመሆኑ መጠን የራሱ መሳሪያ ነው። አዲሶቹም ነባሮቹም ሚሊሻዎች ይግቡ ተባለ። በኋላ ደግሞ ሰራዊትም ይግባሉ። ይህ አይሆንም አለን ሲሉም ያወሳሉ። በኋላ ደግሞ መከላከያ ህዝብ ውሳኔ ያካሂዳል ብሏል የሚል በርሳቸው አገላለጽ ሐሰተኛ መረጃ ይዘው መጡ ሲሉ ተናግረው ነበር። መጀመሪያ ሚሊሻ ኢሹ መጥቶ ነበር። ይግባ ሚሊሻ አርሶ አደር ነው፣ የያዘው መሳሪያ የግሉ ነው። ነባሩ ሚሊሻ ይቀመጥ፣ አዲሱም ይምጣ። የሚሊሻ ጉዳይ ለምን ያጣላል? ከዛ ትንሽ ቆይ ሰራዊትም ከታጥቆ ካልመጣ ለሱ አይቻልም የሚል ጊዜ ወሰድን። 6 ወር በዛ ባከነ። ትንሽ ቆይቶ ደግሞ በምን እንደገና ከ2016 ላይ ያመጣ ነው። ታስታውስ እንደሆነ አንድ የተወሰነ ጊዜ እኛ ለና አብርሃም ጋራልታ ፕሮጀክት ለና የመጣን ጊዜ እስከመጣንበት ጊዜ የነበረው አይ መከላከያ በዚሁ ሪፈረንደም አካሄደዋለሁ ብሏል የሚል የውሸት ትርክ ተቀባብለው ኢንክሉዲንግ አሁን ታደሰም ያለበት ላይ ወስደውት ተቀመጡ። መከላከያ መቼ ነው ሪፈረንደም ላርጋ ያለው? ማን ስልጣን ሰጠው? መከላከያ ተልእኮቹ ሰው ሲመለስ ጸጥታ ማስከበር፣ አስተዳደር እስከሚዋቀር ድረስ ሰላሙን ማረጋገጥ፣ ከዛ ለጊዜ አስተዳደሩ ደግሞ ሲመለጥ የራሱን ሚሊሻ ማዋቀሩ ስለሚመጣ በዛ እንወጣለን ወደሚቀጥለው ስራ ይመለሳል ያለው እንጂ በሚል ሌላ ጊዜ አባከኑት። ውድ የሸገር ታይምስ ተከታታዮች ለዛሬ አሰናዳንላችሁ ጥንቅር ብዙ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።